ባመኑት መከዳት ያማሉ ወንድሞቼ ባመኑት መከዳት ያማሉ ወንድሞቼ ባመኑት መከዳት ያማሉ ወንድሞቼ አውቄው ነበረ ድሮም ፈርቼ አዘንኩኝ ደርሰናል አስደጋጁ ዘመን ወንድሙ ገደለው በግማሽ ሚሊዮን ምክንያት የሰጠን እህቱን ለማዳን ተባባሪ ሆኖ ከሚያምኑት ሰይጣን ምን ዋስትና አለው እህቱ እንደምትድን ምን ዋስትና አለው እህቱ እንደምትድን በተልካሻ ጥቅም ወንድሜን አጥቼ በተልካሻ ጥቅም ወንድሜን አጥቼ አስመስለው ወንድም ሊኖሩ እስከመቼ አስቦት ይሆናል ሊኖር እስከመቼ ጉዳልቅበት ጉዱ መኮንን ተዘርዝሮ አድርጓት ሲያበቃ የሌላ ታምሮ አድርጓት ሲያበቃ የሌላ ታምሮ ሳታውቀው ሳያውቃት በጥቅም ታውሮ አለው ሚስቴን አግባ ላኑርህ ጥሩ ኑሮ አግባ ላኑርህ ጥሩ ኑሮ። ሰላም ጤና ይስጥልኝ ውድ አድማጮቼ ወንድሞቼ እንዴት ናችሁ? እኔ በጣም ደህና ነኝ። ዛሬ በተለቀቀው በወንድሞቻችን ቪዲዮዎች የተለያዩ ሀሳቦችንና የተለያዩ ነገሮች እየተከሰቱ ስለሆነ ስለዛ ጉዳይ እንድንወያይበት የእናንተን ስሜትና የኔን ስሜት የምንጋራበት ብዬስ ወደ አሰብኩት ሀሳብ ላይ አስተያየቴን ለመስጠት መጥቻለሁ። እንዳያችሁት በቅድሚያ ዛሬ ብሩኬ የወንድሙን ገዳይ ናት የተባለችዋን ልጅ ያው የመጨረሻ ቪዲዮውን ሲይዛት አይተናልና በጣም ደስ ይላል። ያው ገዳዩ በመገኘቱ ግን የሚያናድደው ወንድሞች በእውነት ነው ብላችሁ ልብ የሚሰብረው ባመኑት መከዳት ነው። ብሩኬም ብሏል ባመኑት መከዳት ነው። እንግዲህ እነዚህ ጀግኖቻችን በተደጋጋሚ ጊዜ የሚከሰቱት ቀጥታ ጣላቶቻቸው ቀጥታ እነሱ ጋር አይደለም እየመጡት ያሉት በራሳቸው ዙሪያ ነው፣ በራሳቸው ሰው ነው እያጠቋቸው ያሉት እና ነገሩ አዲስ አይደለም። እሱም ሲሞት ያው የጠረጠርነው ነገር ነበር። ከነሱ ስር እዛው እነሱን የሚያጠቃ ሰው አለ፣ በገንዘብ የተሸጠ ብለናል። በጣም ነው የሚገርመው። እነዚህ ወንድሞቻችን ብዙ ሰዎችን ይረዳሉ። ደግሞ በዛ ደግሞ የሚያናድደው ሌላው ደግሞ ምንድነው በግማሽ ሚሊዮን ነው እንግዲህ የዚህ ልጅ ህይወት የጠፋበት። ይሄንን ቢናገር ኖሮ ይሄ ልጅ በቃ ልበ መጥፎ ስለሆነ ነው እንጂ ይሄንን ቢናገር ወንድሞቻችን ከዛ በላይ ለዛች ለእህቱ ይደርሱለት ነበር። ህይወት በግማሽ ሚሊዮን አይሸጥም። ወንድሞች እህቶች፣ እኔ ምን ብዬ እንደምናገር አላቅም። እነዚህ አብረዋቸው የሚሰሩ ሰዎች እንዴት በቀላሉ እንዴት እንደሚረቷቸው አላቅም። ደግሞ እኮ እንደሚያዙ ያውቁታል። መጨረሻውን እኮ ይያዛሉ፣ ይደረስባቸዋል። ግን አይምሯቸውን ድፍን ያረጋቸዋል። እንዴት ነው ልቦና የሚያጣ ሰው በዚህ ደረጃ? እህቱ ታማበት ሊሆን ይችላል። ግን እህቱን ለማዳን ደግሞ ሌላ ሰው ይዛ ጋር ህይወት ማጥፋት የለበትም። ደግሞ ፈጣሪ ነው የሚያድናት። እቺ ሰው እኮ ይህን ሁሉ ተከፍሎላትም ገው የሰው ነፍስ ጠፍቶባትም እኮ ልትሞት ትችላለች። እንዴት ለሌላ ሰው ሞት ምክንያት ይሆናል? እህቱ ትታማበታለች። ያው ተጨንቋል። ግን እንዴት ከነዚህ ስንት ሰው እያለ ኢትዮጵያ ላይ እኮ እያየን ነው አይደለ? በሚሊዮን እያወጡ ቤት እየገዙ ለጀግኖቻችን ወይም ደግሞ ጥሩ ላደረጉት እና እነዛ ሰዎች እኮ እነዚህ ወንድሞቻችን እኮ ቢጠይቁ ስንት ሰው የሚያውቁት ሰው አለ። ስንት ሰው ለሌላው ሰው መርዳት የሚፈልግ ስንት ኢትዮጵያን ጥሩ ልብ ያላቸው ቀና ባለ ንብረት አሉ አገራችን ላይ ወይም በውጭ። በነዛ ትብብር መታከም ስትችል እንዴት ግማሽ ሚሊዮን ተቀብሎ ወንድሙን
ወንድሙ አሳልፎ ይሰጠዋል። በጣም ነው የሚያናድደው እህት ወንድሞች በጣም እና የብሩኬ ስሜት በእውነት ነው የምላችሁ በብዙዎቻችን ስሜት ውስጥ ነው ያለ። እንዴት ወንድሙን በቀላል ነገር እንዴት አሳልፎ ይሰጣል? አብሯቸው በልቶ ጠጥቶ እንዴት በእናታቸው ኧረ ይሄ ኢትዮጵያዊነት ነገራችን ጠፋ። በእውነት ነው የምላችሁ በጣም ያሳዝናል። እህት ወንድሞቼ እንግዲህ እዚህ ፊት ለፊት ላይ መጀመሪያ ላይ የለቀኩት ግጥም ከወደዳችሁት እንግዲህ እንደተለመደው ሙሉውን መጨረሻ ላይ ለቀዋለሁና ሙሉውን አዳምጡት። ያላችሁን አስተያየት ስለ ግጥሙም ሆነ ስለ አንዳንድ ነገር ያው እጠብቃለሁኝ። እስኪ ለማንኛውም እችን ቪዲዮ አይተን ተመልሰን እንምጣ። ምን አለ መሰለህ ብሩኬ፣ ምክንያቱም እንደምታግዘኝ ነገረች። ምንድነው የምታግዘኝ? እገዛዋ ከኔ ጋር እንደሆነና የኔ እጅ ደግሞ ለሷ የኔ መኖር ለሷ አስፈላጊ እንደሆነ እነዛና እሷ አሁን የነገረችኝ ነገር ስሰማ ለራሴ በጣም ነው ያዘንኩት። ግን ምንም ማድረግ ምርጫ የለኝም፣ ማድረግ ነበረብኝ። ምክንያቱም ያን ድርድሯን እኔ ማድረግ ነበረብኝ፣ እሺ ማለት ነበረብኝ። ያን ሁሉ ነገር ግን ሳደርግ ይህ ነገር እንደሚፈጠር እሷ እንደሚገሉት ጠላት እንደሆነች ማቀው ነገር የለም። ማን ነው ጠላት? እሷ ነች። ይኸውልህ እኔ እሷ እንደምትገለው አይደለም የነገረችኝ፣ ያስጠነቀቀችኝም እንደዛ አይደለም። ቅድመ ሁኔታም ይሄ አልነበረም እና ምክንያቱም እኔ እንዳግዛት የነገረችኝ ካሜራ እንዳጠፋ አንተ ነበርክ ካሜራውን ያጠፋው። ታዲያ አንተ ነበርክ ካሜራውን ያጠፋው። አቤት ልቀቀኝ። አንተ ነበርክ የገደልከው። አንተ ነህ የሸጥከኝ። ወንጀለኛ ነች ያልከናል እኮ እሷ ነች። መጣች። ያዟት። እሷ ነች አይደለ? ያዟት። ና አንቺ ነሽ ወንድሜ ገዳይ። አንቺ ነሽ ወንድሜ ገዳይ አይደለ? ያዛት አውሬ። አንቺ አውሬ የሰራሽ እንግዲህ እንዳያችሁ ነው። ይሄ ከሃዲ ያስታውቃል ራሱ ከመጀመሪያውም ድረስ ያስታውቃል። የሰውን ህይወት አሳልፎ ሰጥቶ አብሯቸው ቁጭ ብሎ በልቶ ጠጥቶ ከሃዲ የስራውን ያሳየዋል። በዚህም በህይወቱም ይቀጣል። በመጨረሻውም ቅጣቱን ያገኛል። በጣም የሚያናድድ ነው። ለማንኛውም እስኪ ይሄን የሚቀጥለውን ቪዲዮ አይተን ደግሞ ተመልሰን እንምጣ። ማትጋገር ሴት ልጅ ማትናገር ማትጋገር ሴት ልጅ ታፈቅረኛለች ነው። ክፉ ነገር ከሷ እንደትናገር አልፈልግም። እናት እኮ ነች። የልጅ እናት? አዎ። ምን ማለት ነው? የልጅ እናት ነች። የምን ልጅ እናት ነው? የልጅ እናት ነች። የምን ልጅ ነው? ልጅ አለን። አመት ከ6 ወር ልጅ አለን። ምን? ከሷ ልጅ አለን። የምን ልጅ ነው? አንተ ትግስት ልጅ አለ? ልጅ አለኝ። ያው ከትግስት ልጅ አለ? ትግስት ልጅ አለ? የውሸት የአመት ከ6 ወር ልጅ አለን። ሌላው ደግሞ እንግዲህ እዚህ ጋር አድማጮቼ ልዑል ሲደርሱ ሰውየው ቀድሞ ማስጠንቀቂያ ተሰጥቶት እሷንም ወስደዋታል። እንዳያችሁት አላገኟትም። አሁንም ሁሌም እንደምንለው እነሱ ጋር የሚሰራው ሰው አለ። እነ ልዑል ጋር ለእነሱ የሚሰራላቸው ሰው አለ። ወይም ደግሞ ለሚስቶቻቸው ወንዶቹ ለሚስቶቻቸው ኢንፎርሜሽን ይሰጣሉ። ከሚስቶቻቸው ውስጥ ከጓደኞቻቸው ውስጥ ለእነሱ የሚሰራ ሰው አለ። እንግዲህ እንደሰማችሁት ትዕግስት የልጅ እናት ሆናለች አሉ። በጣም ይገርማል። ግን እኔ ምናልባት ምን እንደምትሉ አላውቅም። ግን በእኔ ግን እንኳንም ወለደች እንኳንም ሳትፈልገውም ቢሆን ግን እንኳንም ዘር ኖራት። ምናልባት አንድ ቀን ህይወቷ አይምሮ ይስተካከልና የሴት ልጅ እድሜ ግድብ ነውና በአሁን ዘር ተፈጠረች። እንግዲህ ይሄንን መናጤ መኮኑን ስትወስደው እዛ ሀገር መቼም ትዳር ይኖረኛል ህይወት ይኖረኛል ወልጄ ከብጄ ምናምን በሚለው ነው እንግዲህ ትዳርን ነገር ስናቀው ያንን ሳይሰጣት ነው እርግጠኛ ነኝ ከሱም አልወለደችለትም። ያንን ሳታገኝ ንብረቷን ዘርፎ አሳብዶ ነው የላካት። ግን ለእያንዳንዱ ፍጥረት ፈጣሪ ምክንያት አለው ብዬ ስለማስብ ምናልባት ይሄ ልጅ እንደው ልጇ አድጎ የእሷን ህይወት የሚመልስ ይሆን ወይም ደግሞ ልጅቷ ከህይወቷ ስትመለስ ወደ አይምሮዋ ስትመለስ ፈጣሪ መልሳትና አጠገቧ ልጅ ቢኖራት እንግዲህ ወንድሟ ክዷታል፣ ባሏ ክዷታል። ምናልባት ልጇ የእሷን ጉዳት ይመልስላት ይሆን ብዬ አሰብ እንግዲህ የተወለደበት መንገድ ትክክለኛ ነው ብዬ ባላምንም አድማጮቼ ግን ፈጣሪ ምክንያት አለው። እኔ እንደሰማሁት እኔ እድሜዋም ትልቅ ነው ምናምን ሲባል ምናልባት እንግዲህ የመውለዷም ሰዓት ያለፈባት ነበር የመሰለኝ። ግን ፈጣሪ ከሰጣት
እኔ እሰየው እንኳን አገኘች ብያለሁ። እንኳንም ልጅ ኖራ የሷን ማንነት መልሶ ደና ህይወት ያኖራት ይሆናል ብዬ አሰብኩኝ። ደግሞ እንኳንም ከዛ ደግሞ ከመናጤው ከሰው ጭራቁ እንኳንም አልወለደች። ሰይጣን የሚቀናበት ሰውዬ እንኳን በሱ እኩል ሌላ ሰው ይኖራል ብዬ ስለማላምን ስለዚህ መውለዷ ለኔ ደስ አለኝ። ለምን እንደሆነ አላውቅም። እስኪ እናንተ በዚህ ጉዳይ ምን እንደምትሉ መስማት ፈልጋለሁ። ለኔ ግን በጣም ደስ ብሎኛል። እህት ወንድሞቼ በቃ ባትፈልግም ባታቀውም ባሏ ከሚባለው ነጥቀዋት ከነ ልጇ ወስደዋታል ማለት ነው። ምን እያረጓት ነው? እንደገና ደግሞ እንግዲህ በእነሱ ስር ስትኖር ሌላ መድኃኒት የተጨመራት አይምሮዋን እንደበለጠ እንዲያደንዟት እንደዛ እንደሚያደርጉ አልነጠራጠርም። ጸሎት እናድርግ። ምንም ማድረግ አንችልም። በቃ እኛ ማድረግ የምንችለው እነዚህ ወንድሞቻችን መርዳት የምንችለው በጸሎታችን ነው። ፈጣሪ አገራችንን ወደ ድሮ ወደ ነበረችበት ወደኛ ማንነት ይመልስልን። የት ወንድሞች እኔ ላለው የዚች ልጅ ንብረት እዛ እንግሊዝ ሀገር ያለው ንብረቷ ታወቅና ሰው ይረዳትና ቤተሰቦቹ እሱ የሚያዝበት መንገድ ይፈጠር። እርግጠኛ ነኝ እዛ ያላት ንብረት ለመውሰድ ነው እሷን አሳብዶ ይላካት እና የዚህ ሰውዬ ማንነት በደንብ አሳውቀው ለእንግሊዝ ኤምባሲ አሳውቀው ማንነቱን አሳውቀው የሷ በህይወት መኖሯንና እንደዚህ መጎዳቷን አሳውቀው የዚህ ሰውዬ መጠየቅ የሚችልበት ጉዳይ ቢፈጠር ደስ ይለኛል። ያንን ለማድረግ ደግሞ እንግዲህ በእርግጥ ነው እሷ በህይወት መገኘት አለባት፣ በአካል መገኘት አለባት። ፈጣሪ ይርዳቸውና ነገ ከነገ ወዲያ ሳይረዝም ሳይል በአካል የሚያገኟት ቀን ያቅርብልኝ ያልኩ ጸሎት አድርጋለሁ። ወንድሞቼ እናንተም እንደዛው። በተረፈ ግን ስላዳመጣችሁኝ ከልብ አድርጌ አመሰግናለሁ። እንግዲህ እዚህ ጋር ከደረሳችሁ ደግሞ የመጀመሪያ ላይ የሰማችሁትን ግጥም እዚህ ጋር ጨርሱት ብዬ ላለሁኝ እህት ወንድሞቼ ከልብ አድርጌ አመሰግናለሁ። በሌላ ቪዲዮ በሌላ አስተያየት እስከምንገናኝ ለዛሬው በዚህ ሰናበታችኋለሁ። ባመኑት መከዳት ያማሉ ወንድሞቼ ባመኑት መከዳት ያማሉ ወንድሞቼ ባመኑት መከዳት ያማሉ ወንድሞቼ አውቄው ነበረ ድሮም ፈርቼ አዘንኩኝ ደርሰናል አስደጋጁ ዘመን ወንድሙ ገደለው በግማሽ ሚሊዮን ምክንያት የሰጠን እህቱን ለማዳን ተባባሪ ሆኖ ከሚያምኑት ሰይጣን ምን ዋስትና አለው እህቱ እንደምትድን? ምን ዋስትና አለው እህቱ እንደምትድን? በተልካሻ ጥቅም ወንድሜን አጥቼ በተልካሻ ጥቅም ወንድሜን አጥቼ አስመስለው ወንድም ሊኖሩ እስከመቼ አስቦት ይሆናል ሊኖር እስከመቼ ጉዳልቅባት ጉዱ መኮንን ተዘርዝሮ አድርጓት ሲያበቃ የሌላ ታምሮ አድርጓት ሲያበቃ የሌላ ታምሮ ሳታውቀው ሳያውቃት በጥቅም ታውሮ አለው ሚስቴን አግባ ላኑርህ ጥሩ ኑሮ አግባ ላኑርህ ጥሩ ኑሮ መኮንን ነውና የኖረ የተኮነነ ፈጣሪ መኖሩን ስላላመነ ሰይጣንን ያስከና በሰይጣን ያመነ በመጥፎ ስራው እጅግ የተካነ በመጥፎ ስራው እጅግ የተካነ አዘንኩኝ ደርሰ
የሰጠን እህቱን ለማዳን ተባባሪ ሆኖ ከሚያመኑት ሰይጣን ምን ዋስትና አለው እህቱ ልድን ጉዳ ያልክበት ጉዱ ተዘርዝሮ አድርጓት ሲያበቃ የሌላ ታምሮ ሳታውቀው ሳያውቃት በጥቅም ታውሮ አለው ሚስቴን አግባ ላኑርህ ጥሩ ኑሮ አለው ሚስቴን አግባ ላኑርህ ጥሩ ኑሮ ዓላማው ነበረ ገንዘቧን ለመውሰድ ዘበኛ አምጥቶ ሲያጋባችው በግድ መኮንን የሚባል ይቅረብላት ለፍርድ መኮንን የሚባል ይቅረብላት ለፍርድ